በጣም በድሮ ቋንቋ የሞጃ ልጅ ነው። እንዴት ተለያያችሁ? በቋንቋ ስዋሂሊ አታጠናም ነበረ? mimi najua Kiswahili bwana ጃምቦ ኢትዮጵያ ለከኔ ጃምቦ ላይ ነው። በኢትዮጵያ በመዝናኛ ኢንዱስትሪው ዘርፍ ውስጥ በራዲዮም ይሁን በቴሌቪዥን የየራሳቸው ስራ የየራሳቸውን መልክና ቀለም ይዘው የመጡ ብዙ ከያንያንም ሆኑ ጋዜጠኞች አሉ። አመት አልፎ አመታት ሲተኩ ጊዜም እንደ ጊዜው እየዘመነና እየተሻሻለ ሲመጣ የመዝናኛው ዘርፍ ተዋንያንና ተሳታፊዎች በዛው መጠን እየበዙም መጥተዋል። እርግጥ ነው የመዝናኛው አማራጭ በሚሰፋው ልክ አዳዲስ ጀማሪያን የሚያመጣው እድልም ያን ያህል ሰፊ ነው፣ ጥሩ አጋጣሚም ጭምር። የመዝናኛው ኢንዱስትሪ በዚህ መጠን ሰፍቶ ሁሉ ሰው ጋዜጠኛም ተዋናይም በሆነበት በዚህ ጊዜ በአዲሱም ትውልድ ማዕበል ሳይወሰዱ ሳይጠፉ ከነሙሉ ክብራቸው ካሉ የመስኩ ሰዎች ውስጥ አስፋው መሸሻ አንዱ ነው። አስፋው መሸሻ ትውልዱ ኢትዮጵያ ውስጥ ይሆን እንጂ አብዛኞቹን የህይወት ጊዜውን ያሳልፈው በተለያዩ ሀገራት ውስጥ በመኖር ነው። መሸሻ ይሙት መሸሻ ይሙት ብላ አጠግዳ አንስቶም ይሁን በስማቸው ምሎ የማይጠግባቸው አባቱ አቶ መሸሻ የአፍሪካ አንድነት ድርጅት ዲፕሎማት ነበሩና ኑሮ ነውና እርሳቸው በተጓዙበት ሀገር በሙሉ እየተጓዙ ነበረ አብዛኛውን ህይወታቸውን ያሳለፉት እንደ ቤተሰብ። አስፋው መሸሻ ታንዛኒያ፣ ኡጋንዳ፣ ኬንያ አባቱን ተከትሎ የኖረባቸው ሀገራት ናቸው። ከነዚህ ውስጥ ግን ኬንያ ያሳለፈውን ህይወት የትኛውም ሀገር ላይ እንዳላሳልፈው ይናገራል። ኬንያ እጅግ በጣም ምርጥና ደስ የሚል ጊዜ አሳልፍ ያለው ይላል ኬንያ ስላሳለፈው ህይወት ሲናገር። አባቴ በተለያየ አፍሪካ ሀገር ውስጥ ይዞር ነበር በስራ ምክንያት እና ሲሄድ እኛንም ልጆቹንም ቤተሰቡን በአጠቃላይ ይዞ ነው ይሄዳል እና በአንድ አጋጣሚ ኬንያ ናይሮቢ ስንገባ ኪታሊ የሚባል ትምህርት ቤት እንድማር ተገደድኩኝ። አባቴ ያስገደደኝ። ኪታሊ መማር አለብህ ተባለ። አዳሪ ትምህርት ቤት ነው። እሺ። እና ኪታሊ ከናይሮቢ 500 ምናምን ኪሎ ሜትር ሩቅ ነው። ከዚህ ኳረር ማለት ነው። ኤግዛክትሊ። እሺ። እና እዛ ኪታሊ ተማርኩኝ። እንደተመለስኩኝ አዲስ አበባ መጣሁ። አዲስ አበባ ሲመለሱ ደግሞ ሰሜን ሆቴል አካባቢ ይኖሩ እንደነበር የሚናገረው አስፋው መሸሻ ህይወቱን ሙሉ እጅግ በጣም ደስተኛና ሳቂታ ሆኖ እንዳሳለፈ ነው የሚናገረው። አስፋው ኑሮውን ኢትዮጵያ ካደረገ በኋላ በብዛት ከኢትዮጵያ ህዝብ ጋር የተዋወቀው በጋዜጠኝነት መስክ በኤፍኤም 97.1 ላይ ኃይሌ በተባለው የመዝናኛ ፕሮግራም ነበር። አስፋው እጅግ እየተወደደለትንና በብዙ አድማጮች ዘንድ ዝናንና አድናቆትን ያተረፈለትን ይህንን ፕሮግራም እንደው ድንገት በመተው ወደ ሀገር አሜሪካ ሊያቀና ችሎ ነበር። መቼም ሙያ ነውና አስፋው አሜሪካን ከገባ በኋላ የጋዜጠኝነት ሙያውን ሊተወው አልወደደም። በመሆኑም በኢቢኤስ ቴሌቪዥን የሚተላለፍ ኑሮ በአሜሪካ የተሰኘ የኢትዮጵያውያንንና የትውልደ ኢትዮጵያውያንን የኑረት መልክ የሚያሳይ ሸጋ መሰናዶ ይዞ መቅረብ ጀመረ። ታዲያም ይህ ፕሮግራም በብዙ ኢትዮጵያውያን ዘንድ ተወዳጅነትን ከማግኘቱም ጎን ለጎን ደግሞ በጥቂቱም ቢሆን በመሰናዶው ቅር የተሰኙ ኢትዮጵያውያን አልጠፉም። አብዛኞቹ ልፋት ትጋታችንን ቤተሰብ ይወቅልን፣ ብር እንደ ቅጠል ሸምጥጠን እንደማንልክላቸው ያሳወቀልን ሸጋ ፕሮግራም ነው ሲሉ፣ ገሚሶቹ ደግሞ እንዴት የሥራ ገመናችንን ታሳያለህ የሚል ቅሬታም እንደነበራቸው ይነገራል። ወዲህ ደግሞ ሀገር ቤት ያሉ ወጣቶች ግማሾቹ ልባቸው እንዲሸፍት አድርጓል ሲሉ፣ ሌሎቹ ደግሞ አሜሪካ የምትባል ሀገር ላይ ኑሮ ቀላል እንዳልሆነ ያሳየልን መሰናዶ ስለሆነ ይበል ይቀጥል የሚሉ ሁለት ጎራዎች ነበሩ። አስፋው መሸሻ ቀደም ብለን እንደገለጽንላችሁ በሕይወቱ ከአንድ እጅግ በጣም ክፉና በጣም ፈታኝ ቀን ውጪ አንድም ቀን ተከፍቶ እንደማያውቅ ይናገራል። ሁሌም ደስተኛና ሳቂታ ነበርኩ ይላል። ከዛች ክፉ ቀን ውጪ እንደ አስፋው ገለጻ ከሆነ ያችን ቀን መቼም ቢሆን መልሶ ማሰብ አይፈልግም። ለመሆኑ ያቺ ቀን የትኛዋ ቀን ነች? ነገሩ እንዲህ ነው። አስፋው በዚች የቀን ጎደሎ ብሎ በሚጠራት ቀን መጀመሪያ ላይ
ነገሮች ሁሉ እንደወትረው ሰላም ነበሩ። ሲቆይ ግን ከወደ ሐረር የአባቱን በጠና መታመም ይሰማና ይሄዳል። እርሳቸው ጋር ሄዶ ሳለ ደግሞ ድንገት ይደወልለትና ሚስቱ በጠና መታመሟን ይነግሩታል። ደግሞ ተመልሶ ወደ እርሷ ሲመጣም የሚያሳዝን ነገር ከወደ ሐረር ደግሞ ይሰማል። የአባቱን ማረፍ። በጣም ልቡ ይሰበራል። አባቱን ሲበዛ አብዝቶ ይወዳቸዋል። በጣም የሚያሳዝነውና ልብ የሚሰብረው ነገር ደግሞ አስፋው አባቱን ቀብሮ ሳይጨርስ የልጁን እናት የሚስቱን ሞት የዛኑ ቀን ይረዳና ያርፈዋል። ይህ ቀን እንኳንና ለአስፋው ቀርቶ ለሰሚውም ሆነ ለቤተሰብ ለዘመድ አዝማድ ሁሉ እጅግ በጣም ልብ ሰባሪና ደስ የማይል ቀን ነበር። እኛም ይህንን ቀን በተመለከተ ይህንን ፕሮግራም ስንሰራ እንዴት ብርታቱን አገኘ፣ እንዴትስ ጸንቶ ቆመ ብለን ጠይቀናል። አስፋው ይህንን ጉዳይ በተመለከተም አንድ ወቅት ላይ በሴፉ በኢቢኤስ ላይ እንግዳ ሆኖ የሚወዳቸውን የአባቱን መኪና በአርቲስት ሰለሞን ቦጋለ አማካኝነት ለተቋቋመው ህብረት ለበጎ ለተሰኘ ድርጅቱ መኪናውን በሰጠበት ወቅት እንዲህ ሲል ነበረ ቀኑን በተመለከተ የገለጸው። የአባቴ ሞትና የሚስቴ ሞት ብቻ ነው ለኔ ከባድ ጊዜ ነበረው። ያም ደግሞ የሆነው ምንድነው በአንድ ቀን ስለተከሰተብኝ ነው። የአባቴ መሞት ሚስቴ አታውቅም፣ የሚስቴ መሞት አባቴ አያውቅም። ያ ቀን በጣም ለኔ ከባድ ቀን ነበረ። አባቴ ሐረር ነበረ፣ ተቃለኔ ሐረር ልጅ ነኝ እና ያ ቀን ለኔ በጣም ከባድ ቀን ነበረ። በአንድ ቀን አባቴን ቀብሬ እንደገና ሚስቴን እዚህ ሀገር መጥቼ ሚስቴን ቀብሬ እንደገና ደግሞ የ13 ዓመት ልጅ ነበር። ልጄን ደግሞ ማባበል አለብኝ። ከባድ ነበር። ብቻ እሱ ቀን ነው ለኔ ከባድ ቀን የነበረው። አስፋው አሁን ቀሪ የሚለው ጃፕ የተባለ የ21 ዓመት ልጅ አለው። አስፋው መሸሻ ከ17 ዓመት የአሜሪካ ቆይታ በኋላ ተመልሶ ወደ ኢትዮጵያ ሲመለስ ቀጥታ ስራውን የጀመረው እዛው ኢቢኤስ ውስጥ ነው። በኢቢኤስ ቆይታውም የተለያዩ አዝናኝና አስተማሪ ቁም ነገር አስጨባጭ መሰናዶችን በማቅረብ ላይ ያለ ነበር ከሳምንታት በፊት እንደው ድንገት መታመሙና ፕሮግራም ላይ ከመታየት የጠፋው። አስፋው በገጠመው ድንገተኛ የስትሮክ በሽታ ምክንያት የሰውነት ክፍሎቹን ማዘዝ እንዳልቻለና ሆስፒታል እንደገባ መሰማቱ በአድናቂዎች ዘንድ ክፉኛ መደናገጥን ፈጥሯል። የሥራ ባልደረቦችም ቢሆን በዚህ ጉዳይ አዝነውም ተክዘውም ነበር። ከዚህ ጋር ተያይዞ ታዲያም ጥቅምት 6 ቀን 2016 ዓ.ም ለከፍተኛ ሕክምና ወደ ሀገር አሜሪካ ሊያቀና ችሏል። ይህ በእንዲህ እንዳለ ነበር ከቀናት በፊት በሙያ አጋሩ በጋዜጠኛ አበበ ፈለቀ አማካኝነት ጸልዩልኝ ሲል መልእክት ያስተላለፈው። ጋዜጠኛ አበበ ፈለቀ በወቅቱ የአስፋውን ሁኔታ እንዲህ ሲል ነበር የገለጠው። የአስፋው መልእክት ይላል በርዕሰ ጉዳዩ። የአስፋው መልእክት ጸልዩልኝ። አስፋው መሸሻ ሕክምና በሚያደርግበት የጆርጅ ዋሽንግተን ሆስፒታል ሄጄ አይቼዋለሁ። ተጨማሪ ምርመራዎች እየተደረጉለት ነው። በዘመናዊ ቴክኖሎጂ የታገዘ ጥሩ ክትትልና አስፈላጊውን ሕክምና ሁሉ እያገኘ ነው። ከዚህ የተረፈው የእግዚአብሔር ምሕረትና ድጋፍ ነው። የአስፊቲ መልእክት ጸልዩልኝ የሚል ነው። የጤና ጉዳይ በጣም ስሜታዊና የግል ጉዳይ ነው። የህመሙን የሕክምና ዝርዝሩን ለእርሱ ለሐኪሙና ለእግዚአብሔር በመተው ጊዜ ወስደን እንጸልይለት። ሁላችሁም በጸሎታችሁ አስቡት፣ እግዚአብሔር በምሕረቱ ይዳብሰው ሲል የአስፋውን መልእክት አድርሶን ነበር። እነሆ አሁን ደግሞ የአድናቂዎቹ መጨነቅና መጠበብ ገብቶት ኑሮም ድጋሜ ተሽሎኛል ሲል ደህና መሆኑን ለመግለጽ በጋዜጠኛ አበበ ፈለቀ አማካኝነት ዳግመኛ መልእክት ልኳል። ጋዜጠኛ አበበ ፈለቀ መልእክቱን እንደዚህ ሲል ነበር ያስተላለፈው። አስፋው ተሽሎኛል የሚል መልእክት አስተላልፏል። አስፋው ለውጥ አለው። ዛሬ ከወትሮ በተሻለ ጠንካራ መንፈስ ላይ ይገኛል። አሁንም ሕክምናውን በጥሩ ሁኔታ እየተከታተለ ነው። የህመሙን መሰረታዊ መንስኤዎች ለማወቅ ተጓዳኝ ህመሞችን በሚገባ ለመለየት ብሎም ተገቢውን የሕክምና መፍትሄ ተፈጻሚ ለማድረግ ናሙናዎች ተወስደው ተከታታይ ምርመራዎች እየተደረጉለት ይገኛል። በቴክኖሎጂ የታገዘ ብቃት ባላቸው የሕክምና ባለሙያተኞች ጥሩ ሕክምናም እየተደረገለት ነው። ሕክምናው እረፍትና ቋሚ ክትትል ስለሚያስፈልገው እንደ ልብ ለመጠየቅና ለማየት አይቻልም። በጣም በርካታ የዲሲ የቨርጂኒያና የሜሪላንድ ነዋሪዎች እንዲሁም ኢትዮጵያውያን የሕክምና ባለሙያተኞች እንክብካቤ እናድርግለት ብለው ሆስፒታል መጥተው ከበር ተመልሰዋል። አስፋው
ለሁሉም በአካልም በመንፈስም በጸሎትም አብረውት ላሉት ምስጋና ይድረስልኝ ብሏል። አሁንም ለጊዜው ሆስፒታል ውስጥ ለመጎብኘት ስለማይፈቀድ ሁላችሁም በያላችሁበት በጸሎት አስቡኝ ሲል መልእክት ልኳል። የበለጠ ሲያገግምና ሕክምናውን በማያስተጓጉል መልኩ መጠየቅ ሲቻል እናሳውቃለን ሲል አበበ ፈለቀም በፌስቡክ ገጹ ላይ ይህንን ጉዳይ ለጥፏል። እኛም የጊዜ ሚዲያ ባልደረቦች አስፋው መሸሻም እስከ መጨረሻው ተሽሎት ፈጣሪ ዳብሶት ወደ ቀደመ ቁመናው ተመልሶም ደግሞ ወደ ስራው እንዲመለስ እንመኛለን። የተወደዳችሁ የጊዜ ሚዲያ ቤተሰቦች እናንተም አብራችሁን ስለቆያችሁ ክብረት ይስጥልን። ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ አድርጉን።